ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን የቻፕተር 3 ጀነራል ሳይኮሎጂ ፍሬሽማንን በዛሬ ቪዲዮአችን ከበር የምናደርግ ይሆናል ማለት ነው። ባለፈው ቪዲዮአችን የቻፕተር 2ን በዚህ መንገድ ከበር አድርገን ነበር። ቀጥታ ደግሞ እንደጨረስን ጥያቄዎችን እዛ ላይ ቻፕተር ላይ የተወጣጡ በተለያዩ ዩኒቨርሲቲ የተወጣጡ ጥያቄዎችን ሰርተን ነበርና በተመሳሳይ የዚህን ቻፕተር ዩኒትም ከጨረስን በኋላ ቀጥታ በተለያዩ ዩኒቨርሲቲ የተወጣጡ ጥያቄዎችን በዛ መልኩ ምንሰራ ይሆናል ማለት ነው። ቀጥታ ወደ ቻፕተር 3 እንለፍ እና መጀመሪያ ቻፕተር 3 ሜንሊ ፎከስ የሚያደርግባቸው ሁለት ርዕሶች ናቸው። ለርኒንግ እና ቲዮሪስ ኦፍ ለርኒንግ ላይ ነው። ለርኒንግ ማለት ትምህርት ነው። ቲዮሪ ኦፍ ለርኒንግ ደግሞ ብዙ አይነት የለርኒንግ ቲዮሪዎች አሉና እነሱን እያንዳንዱን በዲቴል ኤክስፕላኔሽን ነው በዚህ ቻፕተር ምናይ ማለት ነው። እና ደግሞ እዚህ በተጨማሪ ቻፕተር ኦቨርቪው አለ ታች ላይ እንደምታዩት። ይህ ቻፕተር ሜንሊ ፎከስ የሚያደርግባቸው ኤሪያዎች እነዚህ ናቸው። ምን ይላል? in the previous chapter you have learned about personality and theories of personality። ባለፈው ዩኒቲያችን በቻፕተር 2 ማለት ነው ስለ ፐርሰናሊቲ እና theories of personality በዲቴል ኤክስፕላኔሽን አይተን ነበር። in this unit however you will study the foundation of learning and explore the nature of learning። በአሁኑ ዩኒታችን በቻፕተር 3 ማለት ነው እና ደግሞ የምናየው ስለ ፋውንዴሽን ኦፍ ለርኒንግ ወይም ደግሞ የለርኒንግ ወይም ደግሞ የትምህርት መሰረት የሚባሉ አሉ እነሱ እናያለን። ከዛ ደግሞ ኔቸር ኦፍ ለርኒንግ የለርኒንግ ደግሞ አፈጣጠር እናያለን ማለት ነው በዚህ ቻፕተራችን። the content of this unit are present in two section። ከዚህ በተጨማሪ ደግሞ የዚህ ቻፕተር 3 ኮንተንት ማለት ነው በሁለት ሴክሽኖች ተከፋፍለው ነው የሚቀርቡ። የመጀመሪያው ሴክሽን ምንድነው? በመጀመሪያው ሴክሽን የምናየው you will explore the nature of learning። በመጀመሪያው ሴክሽናችን ላይ የለርኒንግን አፈጣጠር እናያለን። በሁለተኛው ደግሞ you will focus on the theory of learning and their application። ፋውንዴሽኖችን ካየን በኋላ ደግሞ ቀጥታ ለለርኒንግ ቲዮሪዎችን እነሱ እናያለን። ከዛ ደግሞ እኒህ ለርኒንግ ቲዮሪዎችን ተጠቅመን ደግሞ እንሰራቸውን አፕሊኬሽኖችን እናያለን ማለት ነው። ቀጥታ ታች ላይ ለርን አፒታይዘር አለ። ይህን ኮንሰፕቱን በቀላሉ ዳይጀስት እንድታደርጉት የሚረዳችሁ ነው። የለርን አፒታይዘር ማለት ሌትስ ዲስከስ ዘ ፎሎዊንግ ፋክትስ ይላል። እነዚህ ፋክቶችን ዲስከስ እናደርግ። መጀመሪያ ኦልሞስት ኦል ሂውማን ቢሄቪየር ኢዝ ለርንድ። አብዛኛው የሂውማን ቢሄቪየር ምንማረው ነው፣ ይዘ የምንፈጠረው ነገር ሳይሆን እዚህ ኤንቫይሮንመንታችን ላይ የምናገኘው የምንማረው ነገር ነውና ኢማጂን ኢፍ ዩ ሰደንሊ ሎስት ኤቭሪቲንግ ዩ ሃድ ኤቨር ለርንድ ዋት ኩድ ዩ ዱ ነው የሚለን። ምንድነው የሚለን? ይሄ አብዛኛው ቢሄቪየራችን እኛ የምንማረው ነውና እሱን በሆነ ሰዓት ብናጣው ምን የሚፈጠር ይመስላችኋል በእናንተ አመለካከት ነው የሚል you wouldn't be able to እነዚህ ነገሮች እንዳለ የተጠቀሱት ማድረግ አትችሉም፣ ማንበብ አትችሉም፣ መጻፍ ማውራት እነዚህ እንዳለ ማድረግ አትችሉም እና ምን የሚፈጠር ይመስላችኋል ነው የሚለና needless to say you would be totally incapacitated። needless ምን በጠቅላላ ስናየው ይሄን ነገር ሁሉ ማድረግ የማትችሉ ከሆነ powerless ነው የምትሆኑ ወይም ደግሞ ማድረግ በቃ ምንም ነገር ማድረግ አትችሉም። እና በጣም ለርኒንግ በቢሄቪየሮች በጣም ኢምፖርታንት ናቸው ላይፍ ላይ ማለት ነው በዚህ መሰረት። እና ደግሞ learning is involved in almost every psychological phenomena and happen in many different ways። learning ወይም ትምህርት ደግሞ በአብዛኞቹ ወይም ደግሞ ሁሉም ማለት እንችላለን በሳይኮሎጂካል ፌኖሚኖች ውስጥ ይካተታል። እና ደግሞ እዚህ በተጨማሪ በብዙ ዲፈረንት ዌይ ነው ሀፕን የሚያደርግ በተመሳሳይ መንገድ አይደለም የሚፈጠር። እና ደግሞ every individual use learning technique and process to direct their own unique thoughts and memories to perform daily function። እዚህ በተጨማሪ ደግሞ እያንዳንዱ ኢንዲቪጁዋሎች እኛንም ጨምሮ ማለት ነው እነዚህ ለርኒንግ ቴክኒኮችን እንጠቀማለን እንዳለ ዴይሊ ፋንክሽናችን ፐርፎርም ለማድረግ ስንል ማለት ነው። ወይም ደግሞ የዕለት ተግባራችን ላይ እንጠቀማቸዋለን እነዚህ ማለት ነው። እዚህ በተጨማሪ ደግሞ ታች ላይ እንደምታዩት ለርኒንግ አውትካምስ አሉ። ይህን ቻፕተር ከጨረስን በኋላ ደግሞ የግድ እነዚህን ጥያቄዎችን መመለሳችሁን ቼክ ማድረግ አለባችሁ። ምክንያቱም አብዛኛው ዩኒቨርሲቲ ላይ ጥያቄ የሚወጣበት እነዚህ እንትኖች ላይ ነው። ስለዚህ after completing this chapter you will be able to ይህን ቻፕተር እንደጨረስን እነዚህን ጥያቄዎችን እንመልሳለን የሚለን ወይም ደግሞ እነዚህ ጥያቄዎች እንዳለ እዚህ ቻፕተር ላይ ይካተታሉ ማለት ነው። የመጀመሪያው ጥያቄ ምንድነው? explain the general meaning type and factor of learning። በመጀመሪያ ላይ ስለ ለርኒንግ ጀነራል ሚኒንግ ወይም ደግሞ ትርጉሙን እናያለን። ከዛ ደግሞ የለርኒንግ ታይፖች አሉ ክፍልፋዮች፣ እነሱን እንደያንዳንዱ ዘርዝረን በዲቴል ኤክስፕላኔሽን እናያለን። እዚህ በተጨማሪ ደግሞ ፋክተርስ ኦፍ ለርኒንግ ወይም ደግሞ ለለርኒንግ ደግሞ ተጽዕኖ የሚያሳድሩ ፋክተሮች አሉ፣ እነሱን በተመሳሳይ እናያለን።
እና እነዚህን ቻፕተሩን እንደጨረስን የግድ እንትን ማብራራት አለባችሁ ማለት ነው። ታች ላይ እንደምታዩዋቸው ብዙ ጥያቄዎች አሉ። ጊዜ ለመቆጠብ እናልፋቸዋለን ማለት ነው። እናንተ ግን ቀጥታ ቻፕተሩን እንደጨረስን ጥያቄዎችን ከሰራን በኋላ መጣችሁ እነዚህን ደግሞ በራሳችሁ መስራታችሁን ወረቀት ላይ እየጻፋችሁ ቼክ ማድረግ አለባችሁ ማለት ነው። ቀጥታ ወደ 3.1 ዴፊኒሽን ካራክተሪስቲክስ ኤንድ ፕሪንሲፕል ኦፍ ለርኒንግ እናልፋለን ማለት ነው። መጀመሪያ 3.1.1 ዴፊኒሽን ኦፍ ለርኒንግ የለርኒንግ ዴፊኒሽን ወይም ደግሞ ትርጉም የተቀመጡ አሉ። መጀመሪያ ላይ ግን እዚህ ላይ እንደምታዩት ብሬንስቶርም ኢኩዌሽን አለ፣ ራሳችሁ የምትጠይቁት ጥያቄ ማለት ነው። ዋት ኢዝ ዘ ሚኒንግ ኦፍ ለርኒንግ ቱ ዩ? በእናንተ አስተሳሰብ የለርኒንግ ዴፊኒሽን ምንድን ነው ብላችሁ ነው የምታስቡ ይላል። መልሱ ለእናንተ ተቻለ። ዋት አር ዘ ኤሌመንትስ ኦፍ ለርኒንግ? ከዚህ በተጨማሪ ደግሞ የለርኒንግ ኤሌመንቶች ብዙ አሉና እነሱም ኤሌመንት ናቸው ብላችሁ የምታስቡት ምንድን ናቸው ይላል። ይሄንም ከዚህ በተጨማሪ ከዚህ ቀደም ስለዚህ ቻፕተር ስለ ጀነራል ሳይኮሎጂ ማለት ነው ኩል ያላችሁ ከሆነ ተመልካቾች መሞከር ትችላላችሁ። ከሌላችሁ ቀጥታ ቻፕተሩ ላይ ስለምናየው ማለት ነው መሞከር ያስፈልግም። ቀጥታ እንለፍ። there are many definition of learning but the most widely accepted is ብዙ አይነት የለርኒንግ ዴፊኒሽኖች አሉ፣ ግን በጣም ተቀባይነት ያገኘው ዴፊኒሽን ይሄኛው ነው። learning is a relative permanent change in behavior occurring as a result of experience or practice። ለርኒንግ ማለት መጀመሪያ ሪላቲቭሊ ፐርማነንት የሆነ ቼንጅ ነው፣ ወይም በጣም የሚቆይ የማይቀየር ወይም ደግሞ ቴምፖራሪ ያልሆነ ቼንጅ ነው ለርኒንግ ማለት ነው። መጀመሪያ ላይ አሁን ትሩ ፎልስ ላይ ያመጡባችሁ ይችላል። learning is relatively temporary change ብሎ ፎልስ ትመታላችሁ ማለት ነው። in behavior occurring as a result of experience or practice እና ደግሞ ኦከር የሚያደርግ የሚፈጠረው ደግሞ ይህ ለርኒንግ ማለት ነው ወይ በኤክስፒሪየንስ ነው ወይ ደግሞ በፕራክቲስ ነው። ኤክስፒሪየንስ ማለት ልምድ ነው። ፕራክቲስ ደግሞ የሆነን ነገር ተግባራዊ ስናደርግ ወይም ደግሞ ደጋግመን ስናደርገው ማለት ነው። እና አይዘር ከሁለቱ በአንዱ ነው የሚፈጠር ለርኒንግ ማለት ነው። እዚህ በተጨማሪ ደግሞ this definition highlight four key attributes ላይ ያለው ዴፊኒሽን ደግሞ አራት ዋነኛ የሚባሉ አትሪቢዩቶችን በውስጡ አካቶ ይዟል። የመጀመሪያው learning is a change in behavior። learning ማለት ሲጀመር የቢሄቪየር ወይም ደግሞ የጸባይ ለውጥ ማምጣት ነው። እዚህ ቀደም የነበረንን ነገር ስንቀየር ነው ይሄን ነገር የምንማር። ስለዚህ የመጀመሪያው አትሪቢዩት ይሄ ነው ማለት ነው። ሁለተኛው ደግሞ this change is relatively permanent። ይሄ የሚፈጠረው ለውጥ ደግሞ ሪላቲቭሊ ስናየው ፐርማነንት ነው፣ ቴምፖራሪ አይደለም ማለት ነው። ይሄም ዴፊኒሽን ላይ ያለው። ሶስተኛው ደግሞ it does not include change due to illness, fatigue, maturation or use of intoxicants። ከዚህ በተጨማሪ ደግሞ ይሄ ዴፊኒሽን ማለት ነው በኢልነስ በፋቲግ ኢልነስ ማለት ህመም ማለት ነው። ፋቲግ ድካም፣ ማቹሬሽን ብስለት ማለት ነው። ዩዝ ኦፍ ኢንቶክሲኬትስ ማለት ደግሞ እንዲህ መጠጥ ምናምን እነዚህን ተጠቅመን የምናደርጋቸው ወይም ደግሞ እነዚህን ተጠቅመን ወይም ደግሞ በዚህ ምክንያት የሚመጡ ለውጦችን አያካትም ማለት ነው ቢሄቪየር ማለት ነው። እዚህ በተጨማሪ ደግሞ this change is due to experience or practice not biological change like hormone shift። እዚህ በተጨማሪ ደግሞ ይህ change ቅድም እንዳየነው በኤክስፒሪየንስ ነው በፕራክቲስ የሚመጡ ናቸው እንጂ ባዮሎጂካሊ ቼንጅ የሚሆኑ ወይም ደግሞ በሆርሞናል ሽፍት ምናምን የሚደረጉ አይደሉም ነው የሚለን። እዚህ በተጨማሪ ደግሞ learning is not directly observable but it show itself in the activity of the individual። እዚህ በተጨማሪ ደግሞ learning በቀጥታ ዝም ብለን ማየት አንችልም ትምህርትም ማለት ነው፣ ግን ሰውየው በሚያሳየው ኢንዲቪጁዋሉ ማለት ነው በሚያሳየው አክቲቪቲ ግን ማወቅ እንችላለን። ከአክቲቪቲው ተነስተን ለርኒንጉን ፕሪዲኬት ማድረግ ወይም ደግሞ መግለጽ ስለምንችል ማለት ነው። እና እዚህ በተጨማሪ ደግሞ ታች ላይ እንደምታዩት ሪፍሌክሽን ኩዌስችኖች አሉ ራሳችሁ የምትጠይቋቸው። how does this definition match your previous understanding of learning? እንዴት ነው ይሄ ዴፊኒሽን እዚህ ቀደም እናንተ ለለርኒንግ ልትሰጡት የነበረውን ዴፊኒሽን ልዩነት አለው ወይስ የለውም ወይም ደግሞ የተለያየባችሁ ነገር ምን አለ ነው የሚል ራሳችሁ የምትጠይቁት ጥያቄ ነው። እንለፈው። ቀጥታ ደግሞ እዚህ ላይ 3.1.2 አለ ካራክተሪስቲክስ ኦፍ ለርኒንግ። አሁን ደግሞ ቀጥታ የለርኒንግ ጸባያቶችን ወይም ደግሞ መገለጫዎችን እናያለን ማለት ነው። እዚህ ላይ ብሬንስቶርሚንግ ኩዌስችን አለ መጀመሪያ ላይ what are the characteristics of learning? በእናንተ አስተሳሰብ የለርኒንግ ካራክተሪስቲክሶች ምን ብላችሁ ነው የምታስቡ? ራሳችሁ አቁማችሁ መሞከር ትችላላችሁ። ቀጥታ ግን የሚያንየው teachers and school administrators need to understand these characteristics to apply them effectively። እነዚህ መምህራኖችና የስኩል መሪዎች ማለት ነው የግድ እነዚህ ካራክተሪስቲክሶች መገንዘብ አለባቸው ተግባራዊ ማድረግ እስከፈለጉ ድረስ ነው የሚለና since learning ከዚህ ቀደም እንዳየ ነው
ቢሄቪየር ቼንጅ ዱ ቱ ኤክስፒሪየንስ ነው ብለን አይተናል። እና ደግሞ ይሄኛው ደግሞ ለርኒንግ እንዲመጣ የግድ ማለት ነው ኢንስትራክሽንስ መስት ሲስተማቲካሊ ክሬት ኤክስፒሪየንስ ዛት ፕሮሞት ኢት። የግድ ደግሞ ለርኒንግ እንዲመጣ ከተፈለገ የምንሰጠው ኢንስትራክሽን ማለት ትዕዛዝ ነው። የምንሰጠው ኢንስትራክሽን ሲስተማቲካሊ ኤክስፒሪየንስን ክሬት ማድረግ አለበት፣ ያን ነገር ፕሮሞት የሚያደርግ ማለት ነው። ይህም ማለት ነው ለምሳሌ የሆነ ቃል አሁን ለምሳሌ መያዝ የምንፈልግ ከሆነ የግድ ኤክስፒሪየንሳችን ከቃሉ ጋር አዲስ ማድረግ አለ። ለምሳሌ ኒው ወርድ ስንይዝ እኮ ከሆነ ነገር ሪሌት አድርገን ነው የምንይዛ እና በዛ መሰረት እንደዛ ማድረግ አለብን ማለት ነው። ኢንስትራክሽኑ የግድ ከኤክስፒሪየንሱ ጋር ሲስተማቲካሊ ክሬት መደረግ አለበት፣ ፕሮሞት እንዲያደርገው አድርጎ ፕሮሞት ማለት እንዲያበረታቱ አድርጎ እና በዚህ መሰረት የሚያዝ አስፈላጊ ነው። እዚህ በተጨማሪ ደግሞ አን ኢንዲቪጁዋል ባክግራውንድ ስትሮንግሊ ኢንፍሉዌንስ ዴር ለርኒንግ ፕሮሰስ። እዚህ በተጨማሪ ደግሞ ይህን የኢንዲቪጁዋል ወይም ደግሞ የዛ ግለሰብ እዚህ ቀደም የነበረው ቅድመ ታሪክ ማለት ነው ከሚማረው ነገር ላይ ኢንፍሉዌንስ ያሳድራል። ለምሳሌ አሁን የሆነ ቃል ስትይዙ እዚህ ቀደም ከነበረው ከምታውቁት ነገር ጋር አገናኝታችሁ ነው የምትይዙ ብያቸዋለሁ። እና በሌላ አባባል እዚህ ቀደም የምታውቁትን ጋር የሚያዝ ከሆነ ከባክግራውንዳቹ ጋር ስትሮንግሊ ይያዛል ማለት ነው። እና በዚህ መሰረት የመያዝ አስፈላጊ ነው። አኮርዲንግ ቱ የኩማን ኤንድ ሲምፕሰን ሂር አር ዘ ሜን ካራክተሪስቲክስ። በየኮማን እና በሲምፕሰን አንጻር ደግሞ እነዚህ ናቸው ዋና የሜን ካራክተሪስቲክስ የሚባሉ የለርኒንግ ማለት ነው። የመጀመሪያው ምንድነው? ለርኒንግ ኢዝ ኤ ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር ትሮት ላይፍ። ለርኒንግ ማለት ኮንቲኒየስ የሆነ ሞዲፊኬሽን ነው ቢሄቪየር ላይ የሚደረግ በህይወት እስካለን ድረስ ማለት ነው። ምክንያቱም ለርኒንግ ማለት ኮንቲኒየስ የሆነ ሞዲፊኬሽን ነው አንድ ነገር። ምክንያቱም ይሄን በቀላሉ ለመረዳት ትምህርት አሁን አያልቅማ፣ በየጊዜው አፕዴት እያደረግን ነው የምንሄድ ነገር ነው። ኮንቲኒየስሊ ሞዲፋይ እያዳበር ነው የምንሄድ ነገር ስለሆነ ማለት ነው። እና የመጀመሪያው ካራክተሪስቲክስ የለርኒንግ ነው ማለት ነው። ሁለተኛው ደግሞ ለርኒንግ ኢዝ ፐርቫሲቭ። ለርኒንግ ፐርቫሲቭ ወይም ደግሞ ዊንድ ስፕሪድ ነው። ኢት አፌክት ኦል ፓርትስ ኦፍ ላይፍ። ይሄ ማለት ምንድነው? ለርኒንግ ፐርቫሲቭ ነው ማለት የተገደበ አይደለም፣ ሙሉ ዓለም ላይ ያለ ነገር ነው። ለርኒንግ ኢትዮጵያ ብቻ አይደለም ያለ፣ ሁሉ ዓለም ላይ ያለና ይህንን በዚህ መልኩ መረዳት አስፈላጊ ነው። ሌላኛው ደግሞ ለርኒንግ ኢንቮልቭስ ዘ ሆል ፐርሰን ሶሻሊ ኢሞሽናሊ ኤንድ ኢንተሌክቹዋሊ። ለርኒንግ ወይም ደግሞ ትምህርት ደግሞ ጠቅላላ እንዳለ ሆል ፐርሰኑን ነው የሚያጠቃልል። ሶሻሊ ሊሆን ይችላል፣ ኢሞሽናሊ፣ ኢንተሌክቹዋሊ ማለት ነው። እና በጣም ብሮድ የሆነ ኮንሰፕት ነው ለርኒንግ። አራተኛው ደግሞ ለርኒንግ ኢዝ ኦፍን ሪኮግኒሽን ኦፍ ኤክስፒሪየንስ። ከዚህ በተጨማሪ ደግሞ ለርኒንግ ማለት ነው ለሆነ ነገር የምንሰጠው ሪኮግኒሽን ወይም ደግሞ እውቅና ነው ለርኒንግ ማለት ነው። ለሆነ ነገር እውቅና ስንሰጠው ነው የምንማረው አይደል ወይም ደግሞ የምንረዳው። ስለዚህ በዚህ መሰረት አራተኛው ካራክተሪስቲክስ ይሄ ነው ማለት ነው የለርኒንግ። አምስተኛው ደግሞ ለርኒንግ ኢዝ ሪስፖንሲቭ ቱ ኢንሴንቲቭ ሪዋርድ። ከዚህ በተጨማሪ ደግሞ ለርኒንግ ማለት ለሆኑ ሽልማቶች ወይም ደግሞ ኢንሴንቲቮች የምንሰጠው ምላሽ ያ ለርኒንግ ይባላል ማለት ነው። ምክንያቱም አሁን በቀላሉ ለመረዳት የሆነ ነገር ነው አሁን በቀላሉ ለመያዝ ከፈለግን ወይም ደግሞ በፍጥነት ለመያዝ ሪዋርድ ማድረግ ነው ለዛ ነገር እና እንደዛ ሲሆን ሪዋርዱ ለማግኘት ስንል የግድ በፍጥነት እናደርገዋለን ማለት ነው። እና አንደኛው ለኢንሴንቲቭ ሪስፖንሲቭ ነው ለርኒንግ ማለት ነው ካራክተሪስቲክሱ። ስድስተኛው ደግሞ ለርኒንግ ኢዝ አን አክቲቭ ፕሮሰስ። ከዚህ በተጨማሪ ደግሞ ለርኒንግ አክቲቭ ፕሮሰስ ነው፣ ፓሲቭ አይደለም። እዚህ በተጨማሪ ደግሞ ሰባተኛ ለርኒንግ ኢዝ ፐርፐስፉል። ፐርፐስ አለው ማለት ነው ለርኒንግ። ፐርፐስ የሌለው ለርኒንግ የለም። ስለዚህ ፐርፐስፉል ነው። ይሄም ደግሞ ሰባተኛው ካራክተር። ስምንተኛው ደግሞ ለርኒንግ ዲፔንድስ ኦን ማቹሬሽን ሞቲቬሽን ኤንድ ፕራክቲስ። ከዚህ በተጨማሪ ደግሞ ለርኒንግ ማለት ነው እነዚህ ሶስት ነገሮች ላይ ዲፔንድ ይሆናል ወይም ደግሞ እነዚህ ነገሮች ላይ ይገኛ ነው ማለት ነው ለርኒንግ። አንደኛ ማቹሬሽን ላይ ብስለት ላይ ማለት ነው። ሁለተኛ ሞቲቬሽን ወይም ተነሳሽነት ላይ፣ ሶስተኛ ደግሞ ፕራክቲስ ወይም ደግሞ ድግግሞሽ ላይ ማለት ነው። እነዚህ ነገሮች ላይ ዲፔንዳንት ነው። ዘጠነኛው ደግሞ ለርኒንግ ኢዝ መልቲፌስት ሃዝ መኒ አስፔክትስ። መልቲፌስት ማለት በጣም ብዙ እይታ ወይም ደግሞ ገጽታ ነው ያለው ማለት ነው። እና ይህን ቀጥታ ሙሉ ለሙሉ መሸምደድ አይጠበቅባችሁም ተማሪዎች፣ ምክንያቱም እነዚህ ነው የሚመጡባችሁ ምርጫ ላይ። ለምሳሌ በአኮርዲንግ ቱ የኮማን ኤንድ ሲምፕሰን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ናት ዘ ካራክተሪስቲክስ ኦፍ ለርኒንግ ብሎ ሊያመጣባችሁ ይችላል። ከዩኮማን እና ከሲምፕሰን አንጻር ካራክተሪስቲክስ ለለርኒንግ ከሰጡት አንጻር ማለት ነው ልክ ያልሆነው የትኛው ነው ብሎ ያመጡባችኋልና እነዚህ አይነት ጥያቄዎች ለመመለስ ጀስት ኮንሴፕቱን ብቻ መያዝ
በቂ ስለሆነ ቀጥታ ሙሉን መሸምደድ አይጠበቅባችሁም ብዙ ስለሆኑ ማለት ነው። እና ኮንሰፕቱን ብቻ ተረዱ ማለት ነው። ምክንያቱም ሳይኮሎጂ የኮንሰፕት ትምህርት ነው የሚሸመደድ አይደለም ማለት ነው። እና ደግሞ ሌላኛው ሪፍሌክሽን አለው። እዚህ ላይ ራሳችሁ የምትጠይቁት ጥያቄ ነው። ዋት ሃቭ ዩ ኖቲስድ አባውት ዲስ ካራክተሪስቲክስ? ስለ እነዚህ ካራክተሪስቲክሶች ስታዩ የተረዳችሁት ነገር ወይም ኖቲስ ያደረጋችሁት ነገር ምንድነው ነው የሚል ያው ይሄን ራሳችሁን እየጠየቃችሁ የምታልፉት ጥያቄዎች ስለሆኑ ቀጥተኛ ወደ 3.1.3 ፕሪንሲፕል ኦፍ ለርኒንግ እንለፍ ማለት ነው። የለርኒንግ ብዙ አይነት ፕሪንሲፕሎች ህጎች አሉ። እነሱን እዚህ ላይ በዲቴል እናያለን ማለት ነው። መጀመሪያ ላይ እንደተለመደው ብሬንስቶርሚንግ ኩዌስችን አለ ራሳችሁ የምትጠይቁት ማለት ነው። ዋት ሜክ ለርኒንግ ኢፌክቲቭ? ለርኒንግን ወይም ደግሞ አንድን ትምህርት ኢፌክቲቭ እንዲሆን ወይም ውጤታማ እንዲሆን ያደርጉት ነገሮች ምንድን ናቸው በእናንተ አስተሳሰብ ነው የሚል ይሄው ራሳችሁ የምትሞክሩት ነው። here are some important principles that explain how learning occur effectively። እነዚህ ዋነኛ ኢፌክቲቭ የሆኑ ፕሪንሲፕሎች ናቸው አንድን ትምህርት ማለት ነው ኢፌክቲቭ እንዲሆን የሚያደርጉ ነው የሚሉና እዚህ ላይ ታች ላይ ተዘረዘሩት ማለት ነው። የመጀመሪያው ኢንዲቪጁዋል ለርን ቤስድ when they are physically mentally and emotionally ready። ምንድነው የሚለን የሆኑ ኢንዲቪጁዋሎች ወይም ደግሞ ሰዎች እኛንም ጨምሮ ማለት ነው የሆነ ነገር ኢፌክቲቭሊ የምንማረው ወይም ደግሞ የምንረዳው ፊዚካሊ ሜንታሊ እና ኢሞሽናሊ ያን ነገር ለመቀበል ሬዲ ስንሆን ዝግጁ ስንሆን ነው። እንጃዛ ቀደማውን ብንማረው አንይዘውም ምክንያቱም ሬዲ ስላልሆን ማለት ነው። እና አንድን ትምህርት ኢፌክት የሚያደርገው መጀመሪያ ሬዲነስ ነው ማለት ነው ዝግጁነት። ሁለተኛው ደግሞ ስቱደንትስ ለርን ኤንድ ሪመምበር ቤተር ዌን ሚኒንግፉል ፕራክቲስ ኤንድ ኤክሰርሳይዝ። እዚህ በተጨማሪ ደግሞ ምንድነው የሚለን ተማሪዎች አንድን ነገር በደንብ የሚያስታውሱት ሚኒንግፉል የሆነ ፕራክቲስ ከሆነ የሆነ ትርጉም የሚሰጥ ነገር ከሆነ እና ደግሞ ኤክሰርሳይዝ ካለው ነው በእንትን ኢፌክቲቭሊ የሚረዱት ማለት ነው ያን ነገር። ለዚህም ነው ላቦራቶሪ ምናምን አሁን ትምህርት ላይ የሚካተተው ምክንያቱም ኤክሰርሳይዝ ስላለው ላቦራቶሪ ማለት ነው። እዚህ በተጨማሪ ደግሞ ሚኒንግፉል የሆነ ነገር ነው እናስታውሰው በቀላሉ እንጂ ትርጉም የማይሰጥ አንድን ነገር አናስታውሰውም ከሆነ ሰጥ በኋላ ማለት ነው። እና በዚህ መሰረት ሁለተኛው ደግሞ ሌላኛው ሶስተኛው ደግሞ learning is strengthened by pleasant feeling and weakened by unpleasant feeling። እዚህ በተጨማሪ ደግሞ learning pleasant በሆኑ ወይም ደግሞ ፖዚቲቭ በሆኑ ፊሊንጎች ይበረታታል። unpleasant በሆኑ በተቃራኒ በኔጌቲቭ ፊሊንጎች ወይም ደግሞ ደስ በማይሉ ነገሮች አሁን ለምሳሌ ከፍቶን እናንብብ ብንል አንችልም። በጣም ደስተኛ ሆነን ስናነብ በቀላሉ እንይዘዋለን እና ሶስተኛው ደግሞ ፋክተር ይሄ ነው ማለት ነው። አራተኛው ደግሞ first learned things create a strong lasting impression። እና ደግሞ እዚህ በተጨማሪ ደግሞ እዚህ ቀደም መጀመሪያ ላይ የምንማረው ነገር ነው የማስታወስ ፕሮባቢሊቲያችን ይጨምራል። አሁን ለምሳሌ የሆነ ነገር እኮ ስናነበው አሳስተን አንብበነው ከዛ በኋላ ልክ እንዳልሆነ አውቀን ለማረም ስንሞክር ፈተና ላይ እንቸገራለን ምክንያቱም የምናስታውሰው የመጀመሪያውን ስለሆነ ማለት ነው። እና በዚህ መሰረት መጀመሪያ ላይ የምንይዘው ነገር ነው የሚቆይ እንጂ ሁለተኛ ላይ ለመተካት ስንሞክር እንቸገራለን። እና አራተኛው ፋክተር ይሄ ነው። አምስተኛው ደግሞ most recent learned things are best remember። ይሄን በተመሳሳይ recent ማለት እዚህ ቀደም ያደረግናቸው ነገሮች ደግሞ በቅርብ ማለት ነው የማስታወስ እንትናችን ደግሞ ፕሮባቢሊቲያችን ለነሱ ከፍተኛ ነው የሚለን ምክንያቱም ቅርብ ስለሆኑ ማለት ነው። ሌላኛው ደግሞ real life experience teach better than substitutes ፕሪንሲፕል ኦፍ ኢንተንሲቲ ይባላል። ይሄኛው ደግሞ ፕሪንሲፕል ኦፍ ኢንተንሲቲ የሚባለው ምንድነው? ሪል ላይፍ ኤክስፒሪየንሶች ከሰብስቲቱቶች ይልቅ ማለት ነው በደንብ ያስተምሩናል። ወይም ደግሞ ዝም ብለን የምናያቸው ነገሮች ወይም እዚህ ቀደም አስተውለናቸው የነበሩት ነገሮች አሁን መጽሐፍ ላይ መጥቶ ስንማራቸው በቀላሉ እናስታውሳቸዋለን ምክንያቱም እዚህ በቀደም ሪል ላይፍ ላይ ኤክስፒሪየንስ አድርገናቸው ስለነበር ማለት ነው። ሰብስቲቲዎች ግን ያስቸግሩናል አዲስ ነገሮች ማለት ነው። እና ይሄ ደግሞ ፕሪንሲፕል ኦፍ ኢንተንሲቲ ይባላል። ይሄን ያዟቸው በደንብ ፕሪንሲፕል ኦፍ ኢንተንሲቲ የምትለውን ያዟት ምርጫ ላይ ሊመጣ ስለሚችል ማለት ነው። እዚህ በተጨማሪ ደግሞ learners need certain skill and ability to learn። እዚህ በተጨማሪ ደግሞ ለርነሮች ማለት ነው የግድ የተወሰነ ስኪል እና አቢሊቲ ያስፈልጋል። ለምሳሌ እናንተ አሁን ተማሪዎች ይሄን ቪዲዮ የምታዩት ይህን ትምህርት አሁን እያስረዳኋችሁ ያለው በእንግሊዘኛ ነው አብዛኛው እና እሱን እየተረዳችሁት ያለው አንደኛ ላንጉጅ ስለቻላችሁ የላንጉጅ ስኪል ስላላችሁ ነው። ሁለተኛ ደግሞ ኮምፕሬንስ የማድረግ አቢሊቲ ስላላችሁ ነው። ስለዚህ የግድ ሰርቴን ስኪል ያስፈልጋል የሆነ ነገር ለመማር እንጂ ስኪል ሳይኖረን መማር ስለማንችል ማለት ነው። እዚህ በተጨማሪ ደግሞ learning is better when there is freedom. The more freedom, the higher the intellectual and more
ሞራል ግሮዝ ነው የሚለን። እነዚህ በተጨማሪ ደግሞ ለርኒንግ ደግሞ የተሻሻለ የሚሆነው ፍሪደም ሲኖረው ነው። ፍሪደም ከሌለ እንትን ኢንተሌክቹዋላችን እንትን በደንብ መያዝ አይችልም፣ ወይም ደግሞ ነፃነት ከሌለ በደንብ መረዳት አንችልም አንድን ነገር ማለት ነው። ደሞር ነፃነት ባለው ቁጥር ደሞር የመረዳት ፕሮባቢሊቲያችን እየጨመረ ይመጣል ማለት ነው። እና እዚህ በተጨማሪ ደግሞ ታች ላይ ሪፍሌክሽን ኩዌስችኖች አሉ እንደተለመደው ራሳችሁን የምትጠይቁት ማለት ነው። ምን ይላል? do these principles really make a difference if so how? እነዚህ ፕሪንሲፕሎች የሆነት እንትን ለውጥ ይፈጥራሉ ብላችሁ ታስባላችሁ? ይፈጥራሉ ብላችሁ ታስቡ ከሆነ ደግሞ እንዴት ነው ግለጿቸው ነው የሚል ይሄንም ራሳችሁን የምትጠይቁት ጥያቄ ነው። ቀጥታ ወደ 3.2 ፋክተርስ ኢንፍሉዌንሲንግ ለርኒንግ እንትን ለርኒንግ ደግሞ ኢንፍሉዌንስ የሚያደርጉ ወይም ደግሞ ተጽዕኖ የሚያሳድሩ ደግሞ ፋክተሮች አሉ። እነሱን ቀጥታ እናያለን ማለት ነው። ለርኒንግን አፌክት ከሚያደርጉ ፋክተሮች መካከል ደግሞ የመጀመሪያው ሞቲቬሽን ነው። ሞቲቬሽን ማለት ተነሳሽነት ነው። the learner's motivation matter for the effectiveness of learning ምንድነው የሚለና የሚማረው ሰው ተነሳሽነት ለትምህርት ያለው ፍላጎት ማለት ነው። ያ ትምህርት ውጤታማ ይሁን አይሁን የሚለው ይወስናል፣ ወይም እዛ ላይ ነው ዲፔንድ የሚሆን ነው የሚለና the stronger and clearer the motive the greater the effort to learn። ከዚህ በተጨማሪ ደግሞ ያ ለርነሩ ማለት ነው የሚማረው ሰው ያን ነገር ለመማር ሞቲቭ ካለው ተነሳሽነት ካለው ኢፈርትም ለማሳደር ኢዚ ይሆንለታል፣ ወይም ደግሞ ብዙ ግሬተር የሆነ ኢፈርት ለርነር ያሳድራል ማለት ነው ፍላጎት ሲኖረው። እና ደግሞ ከዚህ በተጨማሪ ደግሞ ሃይ ሞቲቬሽን ማለት ሃይ ኢንቱሲያዝም ማለት ነው። ኢንቱሲያዝም ማለት ኤክሳይትመንት ደስታ ማለት ነው። ሃይ ሞቲቬሽን ካለን ደስተኛ እንሆናለን። ደስተኛ ሆነን ደግሞ የሆነ ነገር ስናነብ ይገባናል ማለት ነው። ሌላኛው ሁለተኛው ፋክተር ደግሞ ማቹሬሽን ነው። ማቹሬሽን ደግሞ ኒውሮመስኩላር ኮኦርዲኔሽን ኢዝ ኢምፖርታንት ፎር ለርኒንግ ኤ ታስክ። በማቹሬሽን ጊዜ አሁን ስናየው ኒውሮመስኩላር ኮኦርዲኔሽን ይባላል። እነሱ በጣም ለለርኒንግ የሆነ የትምህርት ነገሮችን ታስኮችን ተግባሮች በምንሰራበት ጊዜ የኒውሮመስኩላር ግንኙነት ወይም ቅንጅት ወይም ኮኦርዲኔሽን የግድ አስፈላጊ ነውና እዚህ ማቹሬሽን ላይ እንደዛ ነውና ፎር ኤግዛምፕል ለምሳሌ አሁን በኤግዛምፕል ለማየት a child need to mature before they can learn certain skill። ማቹሬሽን የሚለው የሚገልጸው በቀላሉ ዝም ብላችሁ በአንድ ኤግዛምፕል ኮንሰፕቱን ለመረዳት ለምሳሌ አሁን ድሮ ላይ ህፃን እያለን የሆነ ሰርቴን እድሜ ማለፍ አለበት ትምህርት ለመማር ማለት ነው። ምክንያቱም ማቹሬሽን ሌቭል ላይ አልደረሳችሁም ተብሎ ስለምታስቡ ስለነበር ማለት ነው። እና የሆነ ህፃን ወይም ደግሞ ልጅ ማለት ነው የግድ ማቹሬሽን ሌቭል ላይ መድረስ አለበት ሰርቴን ስኪሎችን ለመማር ነው የሚለና እና በቀላሉ ሁለተኛውን ያርጋችሁ ያስችላላችሁ ማለት ነው። ሶስተኛው ደግሞ ሄልዝ ኮንዲሽን ኦፍ ዘ ለርነርስ ይሄኛውም አንዱ ፋክተር ነው ማለት ነው። ለምሳሌ አሁን በቀላል ኤግዛምፕል ለማየት አሞን ስናነብና ዝም ብለን ስናነብ እኩል ሲጀመር ፍላጎቱ ማይኖርና እንኳን ለማንበብ ለምግብም ኢንተረስታችን ስለሚጠፋ ማለት ነው። the learner should be in a good health to learn properly። ተማሪዎች ወይም ደግሞ የሚማረው ሰው ጥሩ ሄልዝ ወይም ደግሞ የጤና ሁኔታ ውስጥ መሆን አለበት ለመማር ፕሮፐርሊ ነው የሚለን። ከዚህ በተጨማሪ ደግሞ ሴንሰሪ ዲፌክትስ፣ ማልኑትሪሽን፣ ቦዲ ቶክሲኬት፣ ላክ ኦፍ ስሊፕ፣ ፋቲግ ካን ሂንደር ብሎክ ኢፌክቲቭ ለርኒንግ። ከዚህ በተጨማሪ ደግሞ እነዚህ እዚህ ላይ እንዳለ የተዘረዘሩት አንድ ለርኒንግ ኢፌክቲቭ እንዳይሆን የሚያደርጉ እንትኖች ናቸው። ለምሳሌ አሁን ስካር ላይ ሆነ ድካም ላይ ሆነ ነው ብሎክ ያደርጉታል ኢፌክቲቭ እንዳይሆን ትምህርታችሁ ማለት ነው። እና እነዚህንም መያዝ ያስፈልጋል። አራተኛው ደግሞ ሳይኮሎጂካል ዌልቢንግ ነው። ሳይኮሎጂካል ዌልቢንግ ማለት ውስጥ ላይ ያለን የአእምሮ ሰላም ማለት ነው። ሳይኮሎጂካል ስቴትስ ላይክ ወሪድ፣ ፊር፣ ሎንሊነስ ኤንድ ፊር ካን ብሎክ ለርኒንግ። እነዚህ አሁን እዚህ ላይ የተጠቀሱት ወሪ ማለት ጭንቀት ማለት ነው። ፊር ፍርሃት ማለት ነው። ሎንሊነስ ብቸኝነት፣ ኢንፌሪዮሪቲ ደግሞ የበታችነት። እነዚህ እንዳለ እዚህ ላይ የተጠቀሱ ኤግዛምፕሎች ኢፌክቲቭ የሆነ ለርኒንግን ብሎክ የሚያደርጉ ናቸው፣ ወይም ደግሞ ጥሩ የሆነ ለርኒንግ እንዳይኖር የሚያደርጉ ፋክተሮች ናቸው። በተቃራኒው ደግሞ ኦን ዘ አዘር ሃንድ ሰልፍ ሪስፔክት፣ ሰልፍ ሪላንስ ኤንድ ሰልፍ ኮንፊደንት ቡስት ለርኒንግ። እኔ በራስ መተማመን፣ ራስ መቻል፣ ሰልፍ ኮንፊደንስ እነዚህ ደግሞ እንዳለ ቡስት ያደርጋሉ ወይም ደግሞ በጣም ይጨምሩታል ማለት ነው። እነዛ ተቃራኒ ናቸው እነዚህ። እና አራተኛው ፋክተር ይሄ ነው ማለት ነው። አምስተኛው ደግሞ ጉድ ወርኪንግ ኮንዲሽንስ፣ ይህም በተመሳሳይ አንዱ ፋክተር ነው ማለት ነው። presence of fresh air, good lighting, comfortable surrounding, moderate temperature and absence of distraction like noise improve learning። ከዚህ በተጨማሪ ደግሞ እነዚህ good working condition ማለት ጥሩ ከባቢ ካለና ማለት ነው። ለምሳሌ አሁን ጥሩ የሆነ አየር ካለና good lighting ካለ፣ ጥሩ የፀሐይ ብርሃን ካለ፣
ኮምፎርቴብል የሆነ ከባቢ ካለን ሞደሬት የሆነ ቴምፕሬቸር ያልበዛም ያላነሰም ማለት ነው። እና ደግሞ አብሰንስ ኦፍ ምንም አይነት ዲስትራክሽን ከሌለብን የሚረብሸን ነገር ከሌለ የዛኔ ደግሞ ኢምፕሩቭ ያደርጋል ወይም ቡስት ያደርጋል ኢፌክቲቭ ይሆናል ለርኒንግ ማለት ነው። ታች ላይ ደግሞ ለርኒንግ ኤድስ አር ኦልሶ ኢምፖርታንት። እዚህ በተጨማሪ ደግሞ ለትምህርት የሚያግዙን መሳሪያዎች አሉ። እነሱን መጠቀምም እዚህ ላይ በጣም አስፈላጊ ነው የሚለን። ስድስተኛው ደግሞ ባክግራውንድ ኤክስፒሪየንስን እንዳለው አይተናል። ለምሳሌ ሆነ እዚህ ላይ ፓስት ኤክስፒሪየንስ አፌክት ሃው ዊል ዊ ለርን ኒው ቲንግስ። እዚህ ላይ እንዳልኳችሁ ፓስት ኤክስፒሪየንሳችን አዲስ ነገሮችን በምንማርበት ጊዜ ግንኙነት አላቸው፣ አፌክት ያደርጋሉ ማለት ነው። all related facts and knowledge from previous learning should be brought into the new one። ከዚህ ቀደም የምናውቃቸው አሁን ለምሳሌ አሁን አዲስ ቃል እንዳልኳችሁ ምንይዘው ሪሌት የሆኑ ነገሮች ፓስት ላይ ያለ መጀመሪያ እንፈልጋለን። አሁን ምንይዘው ቃል ነው ድሮ ላይም ያለ ቃል እንፈልግና ከዛ ሁለቱን ሪሌት አድርገን ነው እንይዝያቸዋለሁ። ሪሌትድ ናቸው ፋክትና ኖሌጆች እዚህ ቀደም ያዝናቸው አዲስ ከምንይዛቸው ጋር ሪሌትድ ናቸው እና ባክግራውንድ ኤክስፒሪየንስ በዚህ መልኩ ኢንፍሉዌንስ ያደርጋል ማለት ነው። ሰባተኛው ደግሞ ሌንግዝ ኦፍ ዘ ወርኪንግ ፒሪየድ፣ ይሄ ደግሞ የምንሰራበት ሰዓት ርዝማኔ ማለት ነው። ለርኒንግ ፒሪየድ should not be too short or too long። በምናነብበት ሰዓት ወይም ደግሞ የሆነ ነገር በምንማርበት ጊዜ ሰዓቱ በጣም ማጠር የለበትም፣ በጣም መብዛት የለበትም፣ ሞዴሬት መሆን አለበት፣ የተመጠነ ማለት ነው። ሎንግ ፒሪየድ ኮዝ ፋቲግ ኤንድ ሎወር ኢፌክቲቭነስ። ሎንግ ፒሪየድ በሆነ ሰዓት ወይም ደግሞ የምንማርበት ሰዓት በጣም በበዛ ቁጥር ፋቲግን ድካምን ያመጣል። ከዚህ በተጨማሪ ደግሞ ሎወር ኢፌክቲቭ እንድንሆን ነው የሚያደርገን፣ ውጤታማ እንድንሆን ያደርገን ማለት ነው። በሾርትም በሆነ ቁጥር ዶንት አሎ ኢናፍ ፕራክቲስ እንድናደርግ ሰዓት ስለማይኖርና ሰዓቱ ባነሰ ቁጥር ደግሞ ይህም ኢፌክቲቭ የሆነ ለርኒንግ እንዳይኖር አፌክት ያደርጋል ማለት ነው። ስለዚህ የተመጠነ ሰዓት ነው የሚያስፈልግ ማለት ነው። እና በዚህ መልኩ ሌንግዝ ኦፍ ወርኪንግ ፒሪየድም አንዱ ፋክተር ነው ማለት ነው። ስምንተኛው ደግሞ ማስድ ኤንድ ዲስትሪቢዩትድ ለርኒንግ፣ ይሄኛውን አንዱ ፋክተር ነው። ስፕሪዲንግ ለርኒንግ አክሮስ ታይም ዊዝ ሪዝነብል ብሬክ ቤተር ሪዛልት ክሪምድ ክራሽ ለርኒንግ ለዚ ኢፌክቲቭነስ። ምንድነው የሚለን? ይሄ ደግሞ በምናነብበት ሰዓት ኢፌክቲቭ እንዲሆን ጥናታችን ማለት ነው በብሬክ መከፋፈል አስፈላጊ ነው የሚለን እንጂ በተቃራኒው ራሽ ዳርገን ወይም ደግሞ ክሬምድ ራሽድ ማለት በጣም አቻኩለ የምናነብ ከሆነ የሆነ ነገር ኢፌክቲቭ አይሆንም፣ ምክንያቱም ፕራክቲስ ስለማናረገው ብለን አይተናል። ከዚህ በተጨማሪ ደግሞ ፎር ቱ ሎንግ የሆነብናል እነዛ ከሆነ ማለት ነው ብሬክ ሳንወስድ እናጠና ከሆነ ግን ስንከፋፍለው እናስተውሰዋለን። ለዛም ነው ፖሞዶሮ ቴክኒክ ተጠቀሙ ተማሪዎች የሚባለው በምታነቡበት ሰዓት ማለት ነው። ማለት 25 ደቂቃ ታነባላችሁ 5 ደቂቃ ማረፍ ማለት ነው። እና እዚህ ታች ላይ ደግሞ እንደተለመደው ሪፍሌክሽን ኩዌስችን አለ ራሳችሁ የምትጠይቁት አቁማቸው መከር ትችላላችሁ። ግን ቀጥታ ታች ላይ ኖት ላይ ስለምናገኘው እንለፍ። 3.3 ቲዮሪስ ኦፍ ለርኒንግ ኤንድ ዜር አፕሊኬሽን። አሁን ደግሞ የምናየው የለርኒንግን ቲዮሪዎች ብዙ አይነት ቲዮሪዎች አሉ፣ እነሱ እናያለንና የነዛን ቲዮሪ ደግሞ አፕሊኬሽናቸው ህይወታችን ላይ እንታረክን አፕላይ እንደምናደርጋቸው አብረን እናያለን ማለት ነው። ታች ላይ እንደምታዩት ብሬንስቶርሚንግ ኩዌስችን አለ ራሳችሁ የምትጠይቋቸው ጥያቄዎች። ታች ላይ ደግሞ in this section we will explore theories of learning and their real life application. theory discuss here include በዚህ ዩኒታችን ወይም ደግሞ በዚህ ርዕሳችን የምናየው እነዚህን ቲዮሪዎችን የእነዚህን ቲዮሪ አፕሊኬሽኖችን በሰፊ እናያለን የሚለና የክላሲካል ኮንዲሽኒንግን፣ የኦፕራንት ኮንዲሽኒንግ፣ የኦብዘርቫብል ለርኒንግን፣ ኮግኒቲቭ ለርኒንግ ቲዮሪ እነዚህ አራቱን እናያለን ማለት ነው። እያንዳንዱ ቲዮሪ ቀጥታ 3.31 ቢሄቪየራል ቲዮሪ ኦፍ ለርኒንግ በሚለውን ጀምር። ቢሄቪየራል ቲዮሪ says learning happen due to stimulus responsive association። ቢሄቪየራል ቲዮሪ የሚለው ምንድነው? አንድ መማር ወይም ደግሞ አንድ ነገር መገነዘብ የሚፈጠረው በስቲሙለስ ሪስፖንሶች መካከል ባለ አሶሲዬሽን ወይም ደግሞ ህብረት ነው የሚለና it focus on observable behavior and the consequence of action። ይሄ ደግሞ ቢሄቪየራል ቲዮሪ የሚባለው ደግሞ ትኩረት የሚያደርገው ኦብዘርቬብል ስለሆኑ ቢሄቪየሮች ነው፣ ስለሚታዩት ነው እንጂ ስለማይታዩት ፎከስ አያደርግም። ከዚህ በተጨማሪ ደግሞ and the consequence of action እኒ ደግሞ ኦብዘርቬብል ቢሄቪየሮች ደግሞ ስለሚያሳድሩት ተጽዕኖ ወይም ደግሞ መዘዝ ማለት ነው፣ ስለነሱም ያስረዳል ማለት ነው። እዚህ በተጨማሪ ነው ቱ ሜጀር ቢሄቪየራል ቲዮሪዎች ደግሞ አሉ እዚህ ላይ ማለት ነው። የመጀመሪያው ክላሲካል ኮንዲሽኒንግ አለ፣ ሁለተኛው ኦፕራንት ኮንዲሽኒንግ። አሁን ብሬክ ዳውን አድርገው ሁለቱን 3.3 1.1 ክላሲካል ኮንዲሽኒንግ ቲዮሪ በሚል እናያለን ማለት ነው።
ታች ላይ ብሬንስቶርሚንግ አለ። ታች ላይ ደግሞ ክላሲካል ኮንዲሽኒንግ ኢዝ አባውት ለርኒንግ ቱ ሜክ ኢንቮለንታሪ ሞሽን ኦር ሳይኮሎጂካል ሪስፖንስ ቱ ስቲሙለስ ዛት ኦሪጂናል ዲድንት ኮዝ ኤ ሪስፖንስ። ክላሲካል ኮንዲሽኒንግ ማለት በቀላሉ ለመረዳት ማለት ነው ኢንቮለንታሪ የሆነ ኢሞሽን ነው። ከዚህ በተጨማሪ ሳንፈልግ ወይም ፈቃደኛ ሆነን የማናደርገው ነገር ማለት ነው። እና ክላሲካል ኮንዲሽኒንግ ማለት አሁን ለምሳሌ በኤግዛምፕል አሁን በቀላሉ ለመያዝ የእንትኑን የዶጉ ላይ የተደረገውን ማየት ይቻላል። ሲደወልበት ድሮ ላይ ዶጉ ምንም ሪስፖንስ አይሰጥም ነበር፣ ለዛ ስቲሙለስ ሪስፖንስ አይሰጥም ነበር። ግን ከሆነ ሰዓት በኋላ ኮንዲሽኒንግ ካደረገው በኋላ ኤክስፐሪመንተሩ ማለት ነው ሲደውልለት ሳሊቬት ያደርግ ነበርና ክላሲካል ኮንዲሽኒንግ ማለት በቀላሉ ከዚህ ቀደም ምንም ትርጉም የማይሰጠን የነበረ ነገር ግን በዛ ነገር ኮንዲሽን ከተደረግን በኋላ ግን ትርጉም ይሰጠናል። ለምሳሌ አሁን እንድንፈራ ካረገን፣ ሃርት ቢታችን እንዲጨምር፣ ሳሊቬት እንድናረግ፣ ስዌቲንግ እንዲፈጠርብን ካደረገን ያኔ ክላሲካል ኮንዲሽኒንግ ተደርገናል ማለት ነው። እዚህ በተጨማሪ ደግሞ ዚስ ካን ሃፕን ጀስት ባይ ሲንግ ሃይና። እዚህ በተጨማሪ ለኔ እንዳለ ያየናቸው ኢሞሽኖች ማለት ነው ጅብን በማየት ራሱ ሊፈጠር ይችላሉ ክላሲካል ኮንዲሽኒንግ ሳንደረግ ማለት ነው። Through this process, human and animal can be trained to react automatically to something that previously had no effect or a different effect. እና በዚህ መሰረት ሰዎችና እንስሳቶች ማለት ነው ከዚህ ቀደም ምንም ስሜት የማይሰጣቸው የነበረን ነገር አውቶማቲካሊ ኮድ በማድረግ ማለት ነው እነሱን ስሜት እንዲሰጣቸው ማድረግ ይቻላል ነው የሚለን። The new stimulus modify behavior, so the response that used to happen only with the original stimulus now happens with the new ones too. የሚለን ምንድነው? ስቲሙለሱ ነው ሞዲፋይ የሚደረግ እንዳልኳችሁ በኤግዛምፕል ላይ ስላየነው ብዙ ዲቴል አያስፈልገውም። ክላሲካል ኮንዲሽኒንግ ማለት ደግሞ ኮንዲሽኒንግ ሪፍሌክስ ማለት ነው። ተመሳሳይ ናቸው ሁለቱ። ምክንያቱም እንዳልኳችሁ ኮንዲሽኒንግ ማለት እኛ ኮድ የምናደርገው ነገር ወይም እኛ ትእዛዝ ሰጠን የምናደርገው ነገር ማለት ነው፣ ወይም ደግሞ አስበን የምናደርገው ነገር እና ክላሲካል ኮንዲሽኒንግ በሌላ አጠራሩ ኮንዲሽን ሪፍሌክስ ይባላል። ያዞት ጥያቄ ላይ ይመጣባቸዋል። ኤግዛምፕል ደግሞ ኒጀርክ ሪፍሌክስ። አሁን ለምሳሌ ይሄን ማየት ይችላል። አሁን የጉልበት ላይ ሪፍሌክስ ኮንትሮል የሚደረገው በስፓይናል ኮርድ ነው እንጂ በብሬን አይደለም። እና ይሄን ማየት አናዘር ሌላ ለማየት ደግሞ ሳሊቬቲንግ አት ዘ ሳይት ስሜል ኦፍ ፉድ። ከዚህ በተጨማሪ ደግሞ የሆነ ምግብ ስናይ በማየትና በማሽተት ሳሊቬት እናደርጋለን፣ ምራቃችን ማለት ነው ይመጣል። እና እሱን የምናደርገው ፈልገን አይደለም ኢንቮለንታሪ የሆነ እና ይህም አንዱ ኤግዛምፕል ነው ማለት ነው። ዚስ ሪፍሌክስ አር ዋት ፓቭሎቭ ስተዲ ዌን ሂ ዲስከቨር ክላሲካል ኮንዲሽኒንግ። እና ሜን ሪፍሌክስ ነው ፓቭሎቭ ተጠቅሞ ቲዎሪውን ክላሲካል ኮንዲሽኒንግን ዲስከቨር ያገኘው ነው የሚለና በአጭሩ ኢን ሾርት ክላሲካል ኮንዲሽኒንግ ኢዝ ዌን ኤ ኒውትራል ስቲሙለስ ስታርት ቱ ብሪንግ አባውት ኤ ሪስፖንስ አፍተር ቢንግ ፔር ዊዝ ኤ ስቲሙለስ ዛት ናቹራሊ ኮዝ ዛት ሪስፖንስ። የክላሲካል ኮንዲሽኒንግ ማለት ባጭሩ በቀላል አማርኛ ለመያዝ ማለት ነው የሚፈጠረው እዚህ ቀደም ምንም ስሜት ማይሰጠን የነበረ ስቲሙለስ ከሆነ ከአዲስ ስቲሙለስ ጋር ኮምባይን ሆኖ ለዛ ነገር ሪስፖንስ እንድንሰጥ ሲደረግ ያነ ክላሲካል ኮንዲሽኒንግ ይባላል ማለት ነው በቀላሉ። እዚህ በተጨማሪ ደግሞ ቤዚክስ ኦፍ ክላሲካል ኮንዲሽኒንግ የሚባሉ ደግሞ አሉ። ቢፎር አንደርስታንዲንግ ሃው ኢትስ ወርክ ለርን ዲስ ኪ ተርምስ። መጀመሪያ እንዴት ክላሲካል ኮንዲሽኒንግ እንደሚሰራ ከማየታችን በፊት እነዚህን ተርሞች መጀመሪያ መረዳት አስፈላጊ ነው። የመጀመሪያው ኒውትራል ስቲሙለስ የሚባል አለ ወይ ኤንኤስ ማለት ነው። ኒውትራል ከስሙ መነሳት ይችላል። ኒውትራል ማለት ምንም ያልሆነ ማለት ነው። ስቲሙለስ ዛት ዳዝ ናት ናቹራሊ ብሪንግ አባውት ዘ ሪስፖንስ። ኒውትራል ስቲሙለስ ማለት የሆነ ነገር ሲደረግ ስሜት ማይሰጠን ከሆነ ያ ኒውትራል ስቲሙለስ ይባላል ማለት ነው። አንኮንዲሽንድ ስቲሙለስ ማለት ደግሞ ወይም ደግሞ እንትኑ በብራኬት ያሉት ያዟቸው ፈተና ላይ የሚመጡ በዚህ ነው። ሙሉ ላይ ጽፉት ይችላሉና አንኮንዲሽንድ ስቲሙለስ ማለት ኤ ስቲሙለስ ዛት ናቹራሊ ብሪንግ ኤ ሪስፖንስ ዊዛውት ለርኒንግ። አንኮንዲሽንድ ስቲሙለስ ማለት ደግሞ እዚህ በፊት ስንፈጠር ይዘነው የምንፈጠረው የስቲሙለስ አይነት እንደዛ ይባላል ማለት ነው። እና ደግሞ የምንማረው ነገር ሳይሆን ይዘነው የምንፈጠረው ነገር ያ አንኮንዲሽንድ ስቲሙለስ ይባላል። አንኮንዲሽንድ ሪስፖንስ የሚባለው ደግሞ ኤ ናቹራል ሪስፖንስ ዛት ኒድ ኖ ለርኒንግ። ሁለቱ አሁን ለምሳሌ እንትናቸው ሀሳባቸው የተወሰነ ይገናኛል። የሚለያዩት የላይኛው ስቲሙለስ ነው፣ የታችኛው ሪስፖንስ ነው። እንደዛ አድርጋችሁ ይሄንም ምንም ትሬን ማናረገው ነገር ይዘን አብረን የምንፈጠረው ሪስፖንስ አንኮንዲሽንድ ሪስፖንስ ይባላል። ያኛው ደግሞ ስቲሙለስ ማለት ነው። ኮንዲሽንድ ስቲሙለስ የሚባለው ደግሞ ኤ ዋንስ ኒውትራል ስቲሙለስ ዛት አፍተር ፔሪንግ ዊዝ አንኮንዲሽንድ ስቲሙለስ ኮዝ ዘ ሪስፖንስ። ያኛው ደግሞ የሚለና ምንድነው ኮንዲሽንድ ስቲሙለስ ማለት
ከዚህ ቀደም ኒውትራል የሆነ ስቲሙለስ ምንም ስሜት ማይሰጠን የነበረ ነገር ግን ከአንኮንዲሽንድ ስቲሙለስ ጋር ፔር ሆኖ አሁን ላይ ለዛ ነገር ሪስፖንስ ምሰጥ ከሆነ ወይም ምላሽ ምሰጥ ከሆነ ያ ኮንዲሽንድ ስቲሙለስ ይባላል ማለት ነው። ኮንዲሽንድ ሪስፖንስ ማለት ደግሞ a response that happen after conditioning with the condition stimulus ይሄኛውን በተመሳሳይ ሪስፖንስ ይሄኛው ሁለቱ ይመሳሰላል እንትናቸው የሚለዩት የላይኛው ስቲሙለስ ነው የኛው ሪስፖንስ ነው ማለት ነው። እና እንደዚህ እንዳይመታቱባችሁ በደንብ እነዚህ መያዝ አስፈላጊ ነው። መጀመሪያ ላይ አሁን ቀጥታ እንዴት እንደሚሰራኒ ፓልቦስ ዶግ ኤክስፐሪመንትን በስቴጅ እየከፋፈልን በዲቴል እናያለን ማለት ነው። ፓልቦስ ዶግ ኤክስፐሪመንት የሚባለው ታሪኩን ለማታወቁ ተማሪዎች ፓልቦር የሚባለው ኤክስፐሪመንተር ነበርና ያደረገው ምንድነው መጀመሪያ ላይ ዶጎች በአንኮንዲሽን ስቲሙለስ ማለት ነው ወይም ደግሞ በተፈጥሮ ሳሊቤት እንደሚያደርጉ አየና የሆነ ለምን ኤክስፐሪመንት አልሰራም አለና ለምን ደውል ሲደውል ሳሊቤት እንዲያደርግ ሳሊቤት እዚህ ቀደም ያደርጉ የነበር እንትኖች ውሾች ማለት ነው ምግብ ሲያዩ ግን አሁን ላይ ለምን ደውል ሲደውል ብቻ ሳሊቤት እንዲያደርጉ አላረጋቸውም ብሎ ነው ኤክስፐሪመንቱን የሰራውና ይሄን በስቴጅ ኒው ኤክስፐሪመንቱን ስቴጅ 1 ምንድነው ቢፎር ትሬኒንግ በፊት ማለት ነው ወይም ውሻውን ከማሰልጠኑ በፊት ቤል ማለት ደውል ነው። ኮንዲሽንድ ስቲሙለስ ነበር መጀመሪያ ላይ ማለት ነው ቤሉ ኖ ሪስፖንስ አይሰጠውም ነበር። ከዛ ደግሞ ሚት አለ አንኮንዲሽንድ ስቲሙለስ ማለት ነው። በሚት ደግሞ ሳሊቤት ያደርግ ነበር። እኛ ኮንዲሽንድ ስቲሙለስ ነው። አንኮንዲሽንድ ስቲሙለስ ማለት እንዳልኳችሁ በተፈጥሮ ይመጣ ለርን ማናረገው ነበር። ሳሊቬሽንም አንኮንዲሽን ሪስፖንስ ነው። ሪስፖንስ ማለት ሪስፖንስ እና ስቲሙለስን በቀላሉ ለመያዝ ሪስፖንስ ማለት ምላሽ ነው እኛ የምናደርገው ለሆነ በተፈጥሮ ላይ የሚመጣ ነገር። አሁን ለምሳሌ እኔ አሁን ስጋውት ሳሊቤት ማድረግ ከሆነ ስጋውቱ አንኮንዲሽን ስቲሙለስ ነው የሚሆነው። እኔ ሳሊቤት ሳደርግ ደግሞ አንኮንዲሽን ሪስፖንስ ይሆናል ማለት ነው። እኔ የምሰጠው ምላሽ ሪስፖንስ ነው። ስቲሙለሱ ደግሞ ያን ነገር እንዳደረግ ያደረገ ነገር ማለት ነው። ሁለተኛው ስቴጅ ደግሞ ዱሪንግ ትሬኒንግ በሚያደርግበት ጊዜ ደግሞ ቤሉ ወይም ኮንዲሽን ስቲሙለሱ ሲደመር ሚቱ አንኮንዲሽን ስቲሙለሱ ሁለቱን አንድ ላይ ያደርገውና ሳሊቤት እንዲያደርግ አደረገው እየደጋገመ ማለት ነው። ምን እንዴት ነው ያደረገው? ስጋ ይሰጠዋል ከዛ ይደውላል። እንደዛ ሲያደርግ ስጋውን ስላየ ብቻ መጀመሪያ ላይ ሳሊቤት ያደርጋል። ከዛ ከሆነ ሰዓት በኋላ በተደጋገመ ቁጥር ሁለቱ ላይ ሲሆንለት ነው ሳሊቤት የሚያደርግ። ከዛ ስቴጅ 3 ደግሞ አፍተር ትሬኒንግ ካደረገ በኋላ ደግሞ ቤሉ ኮንዲሽኒንግ ስቲሙለስ ነው። ከዛ ሳሊቤት ያደርጋል ማለት ነው በኮንዲሽኒንግ ሪስፖንስ በቤሉ ብቻ ያደረገ ማለት ነው። ከሆነ ሰዓት በኋላ ለመደው። ከዛ በኋላ ስጋውን አስቀርቶ ሲደውልለት ብቻ ሳሊቤት ያደረገ ማለት ነው። እና ይሄ ኮንዲሽኒንግ ሪስፖንስ ነው። ይሄን ስቴጆች ላይ ያሉትን ነው የምትይዟቸው። ስቴጅ 1 ላይ ምን ተደረገ፣ ስቴጅ 2 ላይ፣ ስቴጅ 3 ላይ ያንዳንዱን ያዟቸው። ምርጫ ላይ ስለሚመጣ ማለት ነው ፈተና ላይ እና እንዲያርጉ የሚያሳስበላ ያዝ። በተጨማሪ ደግሞ ፓልቦቭ showed that after repeated pairing the bell alone could make the dog salivate even without the meat እና በዚህ ፓልቦቭ ማለት ነው ስጋውን አስቀርቶ ደውሉን ብቻ በመደወሉ ሳሊቤት እንደሚያደርግ ደረሰበት ማለት ነው። እና ኦል ኦፍ የፓልቦቭ ኤክስፐሪመንት ይሄ ነው ሐሳቡ። አሁን ደግሞ ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግን እንይ ማለት ነው። የመጀመሪያው ፕሪንሲፕል ኦፍ ክላሲካል ኮንዲሽኒንግ ስቲሙለስ ጀነራላይዜሽን ወይም ደግሞ ዲስክሪሚኔሽን የሚባል ፕሪንሲፕል ወይም ህግ አለ። ስቲሙለስ ጀነራላይዜሽን ማለት ማጠቃለል ማለት ነው። እንየው ሐሳቡን። ስቲሙለስ ጀነራላይዜሽን ማለት when a dog salivate not just to the dinner bell but also to similar sounds like doorbell, phone bell ይሄኛው ምንድነው? ስቲሙለስ ጀነራላይዜሽን ማለት ማጠቃለል ማለት ነው። ሐሳቡ እንዳልኳችሁ ለምሳሌ አሁን ስቲሙለስ ጀነራላይዜሽን ውሻው ላይ አሁን የሚፈጠር ከሆነ ምን ሲሆን ነው ዶጉ ሳሊቤት የሚያደርግ ያልነው የዲነር እንትን ወይም ደግሞ ደወል ሲደወልለት ነው ብለናል። የምግብ ደወል ማለት ነው። ግን እሱ ጀነራላይዝ የሚያደርግ ከሆነ ያሁን እሱ ቤሉ ድምፁ የሚመሳሰልባቸው ነገሮችን በሰማ ቁጥር እንደ ቤሉ አድርጎ የሚሰማው ከሆነ ያ ስቲሙለስ ጀነራላይዜሽን ይባላል ማለት ነው። ለምሳሌ አሁን ዶርቤል አለ የቤት ደወል ማለት ነው። ድምፁ ስለሚመሳሰል አንድ አድርጎ የሚቆጥር ከሆነ ያ ስቲሙለስ ጀነራላይዜሽን ይባላል። ፎን ቤልም ሊሆን ይችላል እና እንደዛ ነው። ስቲሙለስ ዲስክሪሚኔሽን ማለት ደግሞ when the dog only salivate to the dinner bell not other sound ስቲሙለስ ዲስክሪሚኔሽን ማለት ደግሞ ለምግብ ደወሉ ብቻ ሪስፖንስ የሚሰጥ ከሆነ ለሌላው ተመሳሳይ ለሆኑ ሳውንዶች ምላሽ ማይሰጥ ከሆነ ስቲሙለስ ዲስክሪሚኔሽን ይባላል ማለት ነው። የሁለቱ ሐሳብ እንደዚህ ነው። ሶስት የቢ ደግሞ ኤክስቲንክሽን ኤንድ ስፖንታኒየስ ሪከቨሪ የሚባል ሐሳብ ደግሞ አለ። ኤክስቲንክሽን ማለት if the conditioning stimulus ወይም ደግሞ ቤሉ ደወሉ ማለት ነው is presented without unconditioning stimulus ወይም ከሚት ውጭ ከተሰጠው በኋላ the conditioning response ወይም ደግሞ salivation will gradually fade away
ኤክስቲንክሽን ማለት መጥፋት ማለት ነው። ዝም ብለን ስንፈተው ወርዱ ማለት ነው። እና የሚፈጠረው ምንድነው? ከዚህ ቀደም ኮንዲሽኒንግ ስቲሙለስ ወይም ቤል አለ። እሱን ደውሎ ሚት ይሰጠዋል ብለናል። ወይም ደግሞ ኮንዲሽኒንግ ስቲሙለስ ከዛ ግን ሚቱን እያስቀረ ዝም ብሎ የሚደውል ከሆነ ሰዓት በኋላ ፌድ ሊያደርግ ይችላል፣ ወይም ደግሞ ሊረሳው ይችላል፣ ወይም ሳሊቬት ሊያደርግ ይችላል ለደውሉ ብቻ ማለት ነው። እና እንደዛ የሚያደርግ ከሆነ ያ ኤክስቲንክሽን ይባላል ማለት ነው። ኮንሰፕቱን ብቻ የምትይዞ እዚህ ደግሞ ስፖንታኒየስ ሪከቨሪንግ ይባላል። ዘ ኮንዲሽኒንግ ሪስፖንስ ሪአፒርስ አፍተር ኤ ብሬክ ኢቭን ዊዛውት ኒው ፔሪንግ። የኛው ደግሞ ምንድነው? እኛ ራሳችን ፒር ሳናረገው እዚህ ኤክስቲንክት የሆነው ቢሄቪየር ማለት ነው በራሱ ሲመለስ ያ ስፖንታኒየስ ሪከቨሪ ይባላል፣ ወይም ሲያገግም ወይም ሲመለስ ማለት ነው። but the response is weaker and fade faster than before። ግን የሚመለሰው ስፖንታኒየስ ሪከቨሪ ነው የሚመለሰው ቢሄቪየር ማለት ነው ኢዚሊ ፌድ ያደርጋል። እንደ ቅድሙ አይሆንም፣ እንደ መጀመሪያው አይሆንም። የመጀመሪያው በጣም ይቆያል፣ ይሄኛው ግን ቶሎ ፌድ ሊያደርግ ይችላል። አስጠብቀን ወይም ደጋግመን በደም ካላስለመድ ነው ማለት ነው። እና ደግሞ እዚህ ላይ ታች ላይ እንደምታዩት ሪፍሌክሽን ኤግዛምፕሎች አሉ። አሁን ለምሳሌ ኮንዲሽኒንግ ስቲሙለስ ኮንዲሽን ሪስፖንስን በደንብ ኤግዛምፕል ለማረዳት ማለት ነው። ፈተና ላይ ይመጣባችሁ እንደዚህ ስለሆነ አንድ ኤግዛምፕል እንስራ። a 1-year-old child playing near an electric outlet, he insert a toy, gets shocked, cries and scared, later he fears the toy። ኤግዛምፕሉ ምን ይለና ምንድነው? የአንድ ዓመት ህፃን ልጅ በኤሌክትሪክ አውትሌት ወይም በኤሌክትሪክ መስመር ባለበት ቦታ ላይ በአሻንጉሊት እየተጫወተ ያለ አሻንጉሊቱን ወደ ኤሌክትሪክ ሲያስጠጋው ሾክ ተደረገ እንትኑ አሻንጉሊቱና ሾክ ሲደረግ ደግሞ ህፃኑ አለቀሰ። ከዛ በኋላ በዚህ ባየው ነገር ህፃኑ አሻንጉሊቱን ሲያየው ይፈራል እና ይህን ፓርቶችን ከፋፍላችሁ አውጡ ነው የሚለን። አይደንቲፋይ ስናደርጉ አሁን እዚህ ላይ የሚሆነው የመጀመሪያ የምናወጣው አንኮንዲሽኒንግ ስቲሙለስ ነው። አንኮንዲሽኒንግ ስቲሙለስ ማለት እንዳልኳችሁ እንዳለ ድርጊቱ እንዲፈጠር መንስኤ የሆነው ነገር ማለት ነው። በቀላሉ ለመያዝ አሁን እዚህ ላይ መንስኤ የሆነው ኤሌክትሪክ ሾክ ነው እዚህ ላይ። ስለዚህ ኤሌክትሪክ ሾክ አንኮንዲሽኒንግ ስቲሙለስ ይሆናል ማለት ነው። ሁለተኛ ደግሞ አንኮንዲሽኒንግ ሪስፖንስ ደግሞ ያ ነገር በመፈጠሩ ምን ተፈጠረ የሚለው ቀጣይ የሚመጣው ማለት ነው። እዚህ ላይ ክራይንግ ፊር በኤሌክትሪክ ሾኩ ምክንያት ህፃኑ ላይ ምን ተፈጠረ? ፍርሃት ነው የተፈጠረበት። ስለዚህ ምን ተፈጠረ ነው የሚለን፣ ስሜቱን መግለጽ ነው። እዚህ ኢሞሽን ነው የምናስገባ። እዚህ ላይ አሁን ምንድነው የሚለን? እዚህ ላይ ሾክ እንደተፈጠረ አለቀሰና ፈራ ነው የሚለን። ስለዚህ ክራይንግ እና ፊር አንኮንዲሽኒንግ ሪስፖንስ ይሆናሉ ማለት ነው። ከዚህ በተጨማሪ ደግሞ ኮንዲሽኒንግ ስቲሙለስ ደግሞ እዚህ ላይ እኛ ማኒፑሌት ያደረግነው ነገር ነው። እዚህ ላይ ህፃኑ ልጅ ማኒፑሌት ያደረገው ነገር ህፃኑ እዚህ ኤግዛምፕል ላይ ያንቀሳቀሰው ነገር አሻንጉሊቱን ነው። ስለዚህ ቶይ ይሆናል ማለት ነው ኮንዲሽኒንግ ስቲሙለስ። ኮንዲሽኒንግ ሪስፖንስ ደግሞ እዚህ በፊት ኤግዛምፕል ላይ እንዳየነው ኮንዲሽኒንግ ሪስፖንስ ማለት እዚህ ቀደም ስሜት ማይሰጠን ነገር ግን የሆነ ነገር ከተፈጠረ በኋላ ወይም ኮንዲሽን ከተደረገም በኋላ ስሜት የሚሰጠን ነገር ብለናል። እና እዚህ ላይ ለምሳሌ ኤግዛምፕል ላይ እንደሚለን መጀመሪያ ላይ ህፃኑ ልጅ በአሻንጉሊት እየተጫወተ ነበር። ከዛ ግን ሾኩ ከተፈጠረ በኋላ ፈራው። ስለዚህ ከዚህ ላይ ኮንዲሽኒንግ ሪስፖንስ የሚሆን ፊር ኦፍ ዘ ቶይ ነው ማለት ነው። ምክንያቱም ከዚህ ቀደም አሻንጉሊቱን ይፈራው ስላልነበር ማለት ነው። ይሄ ከተፈጠረ በኋላ ስለፈራው፣ ስለዚህ የተቀየረው ነገር እዚህ ላይ ፊር ኦፍ ዘ ቶይ ነው የሚሆን ማለት ነው ኮንዲሽኒንግ ሪስፖንስ። እና በቀላሉ አሁን ኤግዛምፕል ከገባችሁ ማንኛውንም ኤግዛምፕል መስራት ትችላላችሁ። እና የዛሬ ቪዲዮአችን ይመስላል። ቀጣይ ደግሞ የቻፕተር 3 ፓርት 2 ይዘላችሁ እንቀርባለን ማለት ነው። የዛሬ ቪዲዮአችን ይሄ ነው። እና የቀጣዩን ፓርት ደግሞ እንደለቀቅ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ፓርት 2ን ካየን በኋላ ደግሞ ቀጥታ ጥያቄ እንሰራለን ማለት ነው። ከዚህ በተጨማሪ ደግሞ ተማሪዎች እስካሁን ያየናቸውን የቻፕተር ፒዲኤፍ ኖቶች የምትፈልጉ ከሆነ ቴሌግራም ቻናላችን ላይ ያስቀምጠላችኋል። እዛ ላይ ገብታችሁ ማውረድ ትችላላችሁ። ከኖት በተጨማሪ ደግሞ ከዩኒቨርሲቲ ጋር ተያይዞ የሚወጡ ዜናዎችንም እዛ ላይ ስለምናደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እና የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።